ነው አርቲስት ኪዳኔ ምስጋናው አሰልጣኝና ኮሪዮግራፈር እንዲሁም የውዝዋዜ አማካሪ ነው። አርቲስት ኪዳኔ ምስጋናው ከ1978 እስከ 87 ዓ.ም በቲያትርና ባህል አዳራሽ በተወዛዋዥነት ከ1991 ጀምሮ በውዝዋዜ አሰልጣኝነት በመቀጠልም ከ92 ዓ.ም እስከ 2007 በአገር ፍቅር ቲያትር በውዝዋዜ አሰልጣኝነትና በኮሪዮግራፈርነት ሲሰራ ቆይቷል። በድጋሚም ወደ አዲስ አበባና ቲያትር አዳራሽ በመመለስ በአሰልጣኝነትና በኮሪዮግራፈር ባለሙያነት እስካሁን ድረስ በማገልገል ላይ ይገኛል። አንዳንዶች ለጥበብ ይወለዳሉ፣ እርሱ ግን ራሱ ጥበብ ነበረ። ውዝዋዜ፣ ትወና፣ ድምፃዊነት፣ ዝግጅትና ማሰልጠን በሄደበት ሁሉ አሻራውን የኖረ በጥበብ ተወልዶ በጥበብ የተሞሸረ ነበረ። የህይወቱ ፍጻሜ ላይ ግን ይህ ሁሉ አልተወራለትም። ሀገራዊ ምርጫ ሲካሄድ እሱ ከዚህ ዓለም በሞት አሸልቧልና የሞቱ ጉዳይ አልተዘገበለትም። አርቲስት ኪዳኔ ምስጋናው ይህ የጥበብ ቆንጆ ከዚህ ዓለም በሞት ሲለይ ሚዲያዎች ጩኸቱን አፍነውበታል። ለምንስ ስራዎቹ ታላቅነታቸው አልተወራም? ማንም አይናገርም። የምርጫው ጉዳይ ሞቱን አደብዝዞታል። በኪነ ጥበብ አደባባይ ላይ ደምቆ ከዚህ ዓለም በሞት ሲለይ ግን ማንም ስለሱ ምንም አላለም። ትልቅ የጥበብ ሰው ነውና እኛ ግን ስለ ስራዎቹ፣ ስለ ሞቱ፣ ስለ ሌሎችም ጉዳይ እያነሳን እንነግራቸዋለን። ነፍስ ይማር። በኢትዮጵያ የጥበብ ዘርፎች በስፋት ይታወቃል። አርቲስት ኪዳኔ ምስጋናው ይባላል። ባደረበት ህመም ነው ከዚህ ዓለም በሞት የተለየው። ግንቦት 23 ቀን የህይወቱ ፍጻሜ የመጨረሻ ቀኑ ሆና ተመዘገበች። የአርቲስቱ የቀብር ስነ ስርዓትም ዛሬ ተፈጽሟል። በደብረ ገሊላ ቅዱስ አማኑኤል ካቴድራል ነው ከቀኑ 6 ሰዓት ጀምሮ ስርዓተ ቀብሩ የተፈጸመው። በነገራችን ላይ ከጧቱ 3 ሰዓት ጀምሮ የሙያ አጋሮቹ ቤተሰቦቹም ጭምር ተገኝተው በሀገር ፍቅር ቲያትር ቤት የመጨረሻውን ሽኝትና የሻማ ማብራት ስነ ስርዓት አድርገውለታል። በነገራችሁ ላይ ይህ ሰው ታዋቂ ከያኒ ነው። ከእናቱ ከወይዘሮ ብዙነሽ ጓንጉልና ከአባቱ አቶ ምስጋናው ደርኬሮ በተሰኘ አካባቢ ልዩ ስሙ አማኑኤል አጂፕ ተብሎ በሚጠራ እዚሁ አዲስ አበባ ነው የተወለደው። ለአቅመ ፊደል ሲደርስ የመጀመሪያ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬ ትምህርት ቤት ነው መከታተል የቻለው። ሁለተኛ ደረጃ ትምህርቱን ደግሞ በአዲስ ከተማ ትምህርት ቤት እስከ 12ኛ ክፍል ተምሮ አጠናቋል። ከውዝዋዜ ጋር ገና በልጅነቱ ነው የተዋወቀው። ሁለገብ ከያኒ ነው ብለናቸዋል። ትልልቅ በሚባሉ የሀገራችን ቲያትር ቤቶች የመስራት እድልንም አግኝቷል። ይሄ ገና በወጣትነቱ ከዚህ ዓለም በሞት የተለየው የጥበብ ፈርጥ በአዲስ አበባ ቲያትርና ባህል አዳራሽ ከ1977 ዓ.ም ጀምሮ በውዝዋዜ ሙያ በመቀጠር ህይወቱን ጀምሯል። የሙያ ፍቅሩ፣ ችሎታው፣ ስነ ምግባሩ ብዙዎችን ያስደምማል። የውዝዋዜ ክፍል አሰልጣኝና ኃላፊ ወደ መሆን ደረጃም ተሸጋግሮ ነበረ። ከ1983 እስከ 1990 ድረስ በረዳት አሰልጣኝነት ብዙዎችን አሰልጥኗል። ከ1991 እስከ 1992 ደግሞ በቋሚ አሰልጣኝነት ተመድቦ በርካቶችን በውዝዋዜ ክህሎት ከፍ ያለ ደረጃ ላይ እንዲደርሱ ያደረገ ሰው ነው። በውዝዋዜ የሚታወቀው ኪዳኔ እውቀቱ፣ ልምዱን፣ የፈጠራ ችሎታውን ለብዙዎች በማስተላለፍ ይታወቃል። ዋና አሰልጣኝ ሆኖ በሀገር ፍቅር ቲያትር ቤትም ከፍ ያለ አስተዋጽኦ ማድረግ ችሏል። በየመድረኮቹ ላይ የሚቀርቡ ውዝዋዜዎችን በማቅረብ በማማከር በመምራት ጭምር ትልቅ አበርክቶ የነበረው ሰው ነው። ይህ ሰው ብርቱ ጥበበኛ ነው ብለናቸዋል። በርካታ ተወዛዋዦች በሱ ስር ሰልጥነዋል። የውዝዋዜ ችሎታቸውንም አዳብረዋል። የውጪ መድረኮችንም ጭምር ሲዘጋጁ እሱ በቀዳሚነት የሚጠራ ሰው ነው። በሀገር ውስጥ ደግሞ ለትልልቅ ፕሮጀክቶች የውዝዋዜ ጉዳዮች ሲፈለጉ እሱ ይጋበዝ ነበረ። በአጭሩ የተቀጨው ሁለገቡ አርቲስት ኪዳኔ
በነገራችን ላይ ኪዳኔ በህዳሴ ግድብ ማስተባበሪያ በተዘጋጀው የጥበብ መድረክ ላይ በሚሊኒየም አዳራሽ በባህር ዳር ጣና ሐይቅ ላይ ትልልቅ የሚባሉ የዳንስ ትርኢቶች እንዲቀርቡ አድርጓል። የአዲስ ዓመት የበዓል ዝግጅቶች ላይ ጥበብን፣ ባህልን፣ ፈጠራን፣ ውበት የታከለባቸው ስራዎችን በማቅረብ ይታወቃል። አንጋፋው የሀገር ፍቅር ቲያትር ቤት ከ15 ዓመት በላይ በአሰልጣኝነት ቀጥሮ አሰርቶታል እስከ 2017 ድረስ ማለት ነው። ከዛ በኋላ ወደ አዲስ አበባ ቲያትርና ባህል አዳራሽ ተዘዋወረ። በአሰልጣኝነትና በኮሪዮግራፈርነት ጭምርም በዛ መስራት ቻለ። ከአሰልጣኝነቱ ባሻገር በድምፃዊነትም በቲያትር በፊልም ተዋናይነትንም ጭምር የተሳተፈ ሰው ነው። በርካታ የሙዚቃ ቪዲዮዎችን ከፍታችሁ ብትመለከቱ የኪዳኔ ድንቅ ውዝዋዜዎች እየታዩባቸው ናቸው። ኮሪዮግራፊው ደግሞ ከሁሉም ይለያል እየተባለለት ሰው ነው። አሰልጣኝ ነው፣ የውዝዋዜ አማካሪ ነው። ብዙ ነገር አድርጓል። ከሰራቸው ትልልቅ ስራዎች መካከል አንዳንዶቹን እንጥቀስ። ኪዳኔ ከራሱ አልፎ ባለሙያዎች ወደ ሙያው እንዲገቡ ትልቅ በር የከፈተ ሰው ነው። ባህላዊ ውዝዋዜ ትምህርት ቤት እንዲኖረው በተለይ በቲያትር ቤቶችና ከቲያትር ቤት ውጪ ያሉ አርቲስቶች እንዲሰለጥኑ አድርጓል። ከአዲስ አበባ ውጪ በመሄድም ትልልቅ የሚባሉ ስልጠናዎችን ለወጣቶች ማሳየት ችሏል። የውዝዋዜ ሙያ እንደ ሙያ እንዲታይ ጭምር ትልልቅ ጥናቶችን በመስራት የለፋ ሰው ነው። በአዲስ አበባ ከተማ በተዘጋጁ በርካታ የኪነ ጥበብ ፌስቲቫሎች ላይ እሱ በተጋባዥ ዳኝነት በአማካሪነት ሰርቷል። በአዲስ አበባ እና ከአዲስ አበባ ውጭ በተካሄዱ ትልልቅ የወጣቶች የስልጠና ፕሮግራሞችም ጭምር መሳተፍ የቻለ ሰው ነው። የብሔር ብሔረሰቦችን ውዝዋዜ በማጥናት ይታወቃል። በተለይ ትልልቅ የሚባሉ የአደባባይ በዓላት ሲዘጋጁ አድዋና የካቲት 12 የመሳሰሉ በዓላት ሲዘጋጁ እሱ የኮሪዮግራፊ ስራው የኔ ነው በማለት ይታወቃል። የታላቁ ህዳሴ ግድብ በሚገነባበት ጊዜ በዓላት ሲከበሩ እሱ ትልቅ የሆነ የውዝዋዜ ጥበቡን አሳይቷል። በመንግስት ምስረታ ወቅትም የሱ ውዝዋዜን መመልከት ትልቅ ደስታ የሚሰጥ ጉዳይ ነበረ። ሌላው ኪዳኔ የሚታወቀው የተለያዩ ሀገር መሪዎች፣ አምባሳደሮች፣ ዲፕሎማቶች ወደ ሀገር ቤት በሚመጡበት ጊዜ ቦሌ ድረስ በመሄድ አቀባበል በማድረግ ይታወቃል። ጉባኤዎች፣ ሲምፖዚየሞች ሲዘጋጁ እሱን መመልከት የተለመደ ጉዳይ ነው። እሱ ያልሰራበት መስሪያ ቤት የለም ነው የሚባለው። አገልግሎቱ ከፍ ያለ ነው። ከነዛ መካከል እስቲ የተወሰኑትን እንመልከት። ኪዳኔ አሰልጣኝ ነው፣ ኮሪዮግራፈር ነው፣ የውዝዋዜ አማካሪ ነው፣ ሁለገብ ባለሙያ ነው ብለናቸዋል። በተለያዩ ቦታዎች ላይ በዓላት በሚከበሩበት ጊዜ በሸራተን፣ በሚሊኒየም፣ በኤግዚቢሽን ማዕከል፣ በመስቀል አደባባይ፣ አዲስ አበባ ስቴዲየም፣ ጊዮን ሆቴል፣ ሂልተን ሆቴል፣ ስካይላይት ሆቴል በሁሉም ቦታዎች ላይ ብቻ ኪዳኔን መመልከት የተለመደ ነው። በትወናም ጭምር ተሳትፏል። ጤና ያጣ ፍቅር፣ ሮሚዮና ጁሊየት፣ የቀለጠው መንደር፣ ሊስትሮ ኦፔራ፣ ከልቪን አውሊቂው፣ ፎርፌ፣ ኦቴሎ፣ ቴድሮስ በተባሉ ቲያትሮች ላይ ተሳትፏል። በሙዚቃዊ ድራማ ወይንም በኮሪዮግራፊ ዝግጅት ደግሞ ፎርፌ ላይ የሱ አስተዋጽኦ ትልቅ ነው። ኢትዮጵያዊነት ትልቅ ነው በሚለው ላይ ተሳትፏል። ካልሽን አውሊቂ፣ ሊስትሮ ኦፔራ፣ ሉሲ፣ ሀገር ማለት ሰው ነው በሚሉና ሌሎች ቲያትሮች ላይ በመሳተፍ ይታወቃል። ፊልም ላይም የተለመደ ሰው ነው። በህይወት ዙሪያ ሂሮሺማ ከተሳተፈባቸው ስራዎች መካከል አንዱ ነው። የኮሪዮግራፊ ስራዎችን በማማከር ይሰራል ብለናቸዋል። ለዶክተር ጥላሁን ገሰሰ፣ ለኤፍሬም ታምሩ የተሰሩ ትልልቅ ስራዎች ላይ የሱ አስተዋጽኦ ትልቅ ነው። አርቲስት ኪዳኔ በተለያዩ የቴሌቪዥን ዝግጅቶች ላይ የበዓል ዝግጅቶች ላይ ጭምር በመስራት ይታወቃል። በተለይ በፋና ቴሌቪዥን ፋና 80 የውዝዋዜና የዳንስ ተጽዕኖ ውድድር ላይ እሱ በመዳኘት ሲሳተፍ ማየት የቅርብ ጊዜ ትውስታችን ነው። ፋናም ጭምር በዚህ አስተዋጽኦ ምስጋናውንም ከዚህ ዓለም በሞት የመለየቱ ጉዳይ ከተሰማ በኋላ ሀዘኑንም በመግለጹ ከሚዲያዎች ቀዳሚ መሆን ችሏል። ይህ ሰው የሰራውን ያክል ያልተነገረለት፣ ምስጋና ያልተቸረው፣ ሞቱም በሚገባው ልክ
እንዳልተነገረ ለቤተሰቦቹም ጭምር ክብር እንዳልተሰጠ እኛ ይሰማናል። የዚህን ታላቅ አርቲስት የህይወት ታሪክ ነገርናችሁ። ለቤተሰቦቹ ለወዳጆቹ መጽናናትን እንመኛለን። ለሱ ደግሞ ዘላለማዊ እረፍትን ተመኘን። አበቃን።